ስምንተኛው ሳምንት ሆሳዕና ነው። መዝሙረኛው ቅዱስ ዳዊት አስቀድሞ እንደተነበየው የኢየሩሳሌም ሕዝብ ሁሉ ወደ ከተማይቱ ወጥቶ አቤቱ እባክህ አድን፣ አቤቱ እባክህ አቅና እያለ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። ሁላችሁን እንኳን ለሆሳዕና በዓል እግዚአብሔር አደረሳችሁ ያድርሳችሁ። ክርስቲያኖች ለምንድነው በሆሳዕና በዓል ዘንባባ እየሰራን በእጃችን ላይ በግንባራችን ላይ የምናደርገው? ዛሬ እንግዲህ ሆሳዕና ነው። ሆሳዕና በሚል ርዕስ ነው የምንማማረው። እስኪ ሆሳዕና በሉ ሁላችሁ። ይሄ ወሬው ምኑም እንዲቆም እንቅልፉም እንዲለቃችሁ ከድካምም እንድትበረቱ ሆሳዕና በሉ። ሆሳዕና በአርያም በሉ። በደንብ ድምጽ ጨምሩበት። አያችሁ አሁን ትንሽ ድምጽ ቀነሰ። እንደገና እስኪ በሉ ሆሳዕና በአርያም። እሺ ሰላም ጤና ይስጥልኝ ውድ የጽጌ ማርያም ሚዲያ ቤተሰቦች እና በመላው ዓለም የምትገኙ ውድ የክርስቶስ ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ለሁላችሁም ይሁን። ይህ የኦርቶዶክስ ተዋሕዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን እንኳን ለበዓለ ሆሳዕና በሰላም አደረሳችሁ እያልኩኝ ዛሬ ይዤላችሁ የቀረብኩት ቪዲዮዎች ስለ ዘንባባ እና ሆሳዕና ሲሆን ስለ ዘንባባ ትርጉሙ ምንድነው፣ ለምንስ ማሰር አስፈለገ የሚሉ ብዙ ሰዎች ሲጠይቁ ይሰማል። እነዚህን እና ሌሎች ጥያቄዎች ምላሽ ይሰጣሉ ያልኳቸውን ቪዲዮዎች አብረን እንሰማቸዋለን። አብራችሁን ቆዩ። ቀድሞ ያለው ሳምንት ሆሳዕና ይባላል። ይሄም ለአብይ ጾም ስምንተኛው ሳምንት ነው። በቤተ ክርስቲያን ውስጥ ዘንባባ ተይዞ በቅዳሴው ላይ ሁሉ እየተዘመረ ይህ ዕለት ይታሰባል። በቤተ ክርስቲያናችን ልዩ ቀን ነው። ልዩ ቀን፣ የደስታ ቀን። ለምን? በማቴዎስ ወንጌል ምዕራፍ 21 እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጫ ላይ በተአምር በአንድ ላይ ተቀምጦባቸው ወደ ቅድስቲቱ ከተማ ገባ የሚለው ዓለም ሁሉ የተደነቀበት ድንቅ ዕለት ነው። ይህች ቀን ልዩ ቀን ነች። ይህች ቀን የሆሳዕና ዕለት ድንቅ ነው። ምን ሆነ? የዛን ቀን በመጀመሪያ ጌታ ሁለቱን ደቀ መዛሙርት ላካቸው። ምን አለ? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሰው ቢጠይቃችሁ ግን በሉ ለጌታ ያስፈልጉታል በሉ። ማንም ቢጠይቃችሁ ለጌታ ያስፈልጉታል በሉ። አህያይቱ መጣች፣ ውርንጫይቱ መጣች፣ ሰው አነጠፈ፣ በመንገድ ላይም ልብሱን አነጠፈ። በዛ ላይ ተቀምጦ ወደ ቅድስቲቱ ከተማ ገባ። ሰው ሁሉ በአንድ ላይ ጮህ ነበር፣ ሆሳዕና ለዳዊት ልጅ። ሕፃናት ሳይቀሩ ዘመሩ። የተበሳጩ ሰዎች ግን ነበሩ። ለምን እንደሚዘምሩት አትሰማም እንዴ? ምን እንደሚሉ ሆሳዕና እያሉ አምላክ ሲያደርጉ ዝም ትላለህ አሉት። እነሱ ዝም ቢሉ እናንተ ዝም ብትሉ እነሱ ዝም አይሉ። እነሱም ዝም ቢሉ ግን የቢታንያ ድንጋዮች ያመሰግኑኛል ሲል በተአምራት ድንጋዮቹ እየዘለሉ ሁሉ ጌታን የዳዊት ልጅ ሆሳዕና በአርያም ብለው አመስግነውታል። በዚህ ቀን ምን አብይ ነገር እንመልከት ወገኖቼ? አንደኛ ጌታ ከደቀ መዛሙርቱ ሁለቱን ላከ። ምን አላቸው? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሁለቱን የላከው ሁለቱን ካህናት ነው፣ ሁለቱን ቀሳውስት ነው። የታሰረች አህያ አምጡልኝ ያለው ምንድነው? የታሰረች አህያ ከኃጢአት የምንፈታበት ሰዓት ደረሰ። ታስረን ነበረ። እንደ እንስሳ እንደ አህያም ተቆጥረን ነበረ። አህያን ለምን ጠቀሳት? ብዙ መከራ ያለባት፣ ብዙ ሸክም ያለባት፣ ቁስልም ያላት ናት። እሱን ሽፍን አደረገ፣ በዛም ላይ ተቀመጠ። ከባት ያበሳ ነው። ስለዚህ ሂዱ ፈታችሁ አምጡልኝ። የሰው ልጅ ሁሉ ከኃጢአት ማይሰር የሚፈታበት ሰዓት ደረሰ። ማንን ላከ? ሁለቱን ደቀ መዛሙርት ላከ። ማቴዎስ 17 ጀምራችሁ ስትመለከቱ ምንድነው ያለው? የመንግስተ ሰማያትን መክፈቻ ቁልፍ ሰጣቸው ለካህናቱ፣ ለነ ጴጥሮስ፣ ለሐዋርያቱ ሁሉ። የሰው ልጅ ከኃጢአት የሚፈታበት ሰዓት ደረሰ። መጣ፣ በአህያ ላይ ተቀምጦ ያንን ቁስሏን ሽፍን አደረገላት። ኃጢአታችንን ሊሸፍን፣ ገበናችንን ሊሸፍን ከባት ያበሳ ኢየሱስ ክርስቶስ በአህያይቱ ላይ ተቀመጠ። ሌላው ግን በአህያ የተቀመጠ ጋልቦ አያመልጥም፣ ቅርብ ነኝ፣ የቅርብ አምላክ ነኝ ሲል። ሌላው ጦርነት ሲሆን በፈረስ ይቀመጡ ነበር፣ እሱ ግን በአህያ ተቀመጠ። በአህያ ሲቀመጡ ዘንባባ ሲይዙ ግን ሰላም ነው። የዘንባባው ምልክትም ሰላም ነው። ሆሳዕና ይሄ ነው። ሁሉም ዘመሩ፣ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ እሱ የተባረከ ነው፣ እግዚአብሔር ነው አሉ። አመሰገኑት።
ከኃጢአት የተፈታንበት ሰዓት መድረሱን የታስረን የነበርን ሁሉ መፈወሳችን የሚያሳይ ነው። አዎ ሆሳዕና ማለት መድኃኒት ማለት ነው። ኢየሱስ ክርስቶስ መድኃኒት ይሁነን። በዚህ ሰዓት በደዌ በህመም በስቃይ ያላችሁ ሁሉ መድኃኒት ኢየሱስ ክርስቶስ በቅዱስ እጁ ይዳብሳችሁ። በዚህ ሰዓት አንድ ነገር አስቡ። በኃጢአት ማይሰር ውስጥ በተለያየ መከራ ውስጥ ያላችሁ ሰዎች ካላችሁ ከኃጢአት የምንፈታበት ሰዓት ይቅር ባይ ክርስቶስ አለ። ዛሬ አባታችን ሆይ ደግመን ካህናት 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም ብለው እግዚአብሔር ይፍታ ሲሉ ኃጢአታችን ሁሉ ቀልጦ ይጠፋል። አምላካችን ስሙ የተመሰገነ ይሁን። አሁን ቁስል ብዙ መከራ አለ። ዛሬ ብዙ ሰዎች የተለያየ ነገር አለ በውስጣችሁ። ያንን ግን ሸፍኖ የሚያድን አምላክ ኢየሱስ ክርስቶስ አለን። ሆሳዕና ለዳዊት ልጅ 8ኛው ሳምንት ሆሳዕና ነው። እግዚአብሔር አምላካችን እኛን ለማዳን እነሆ ከሰማይ መውረዱን የሚያሳይ የዳዊት ልጅ የድንግል ማርያም ልጅ ተብሎ የተጠራ ሆሳዕና መድኃኒት እሱ ነው። አሜን። ሁላችን ያድነን። በዚህ ሰዓት ግን የሚበሳጩ አሉ። በዚህ ሰዓት ፈሪሳውያኑ ሁሉ ተበሳጩ። ድንጋዮች ሳይቀሩ አመሰገኑት። አመስግኑ፣ እግዚአብሔርን አመስግኑት። ለዘላለም ክብር ምስጋና ይግባው። አሜን። ለዓመቱ ይደምረን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ክርስቲያኖች ለምንድን ነው በሆሳዕና በዓል ዘንባባ እየሰራን በእጃችን ላይ በግንባራችን ላይ የምናደርገው? በኪሩቤል ጀርባ ላይ የሚቀመጥ ዙፋኑ የማይመረመር ትሑቱ ጌታችን በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ልብሳቸውን እያነጠፉ ዘንባባ እየዘነጠፉ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ እየሰገዱ አመስግነውታል። ታዲያ እና አባ ሳሙኤል ዘዋልድባን በአንበሳ ላይ የጫነ ግሩማን የሆኑ እንስሳትና አራዊትን የፈጠረ ጌታ በአህያ ላይ ለምን ተቀመጠ ቢሉ የትህትና ጌታ ነውና። አንድም ነቢያት በብሉይ ኪዳን ትንቢት ሲናገሩ ይዘው የመጡት መልእክት የጥፋት ከሆነ በፈረስ ላይ ተቀምጠው ይመጡ ነበረ። ነገር ግን ይዘው የመጡት መልእክት የሰላም የፍቅር ከሆነ በአህያ ላይ ተቀምጠው ይመጡ ነበርና ሰላምን ይዤላችሁ መጥቻለሁ እኔ ሰላም ነኝ ሲል ጌታ በአህያ ላይ ተቀምጧል። አንድም አህያ ቀስ እያለች ነው የምትሄደው፣ እንደ ፈረስ አትፈጥንም። ብትሹኝ ብትፈልጉኝ ከእናንተ አርቅም አጠገባችሁ እገኛለሁ ሲል በአህያ ላይ ተቀምጧል። ክርስቲያኖች ዘንባባ እያነጠፉ እንዳመሰገኑት እኛም ዛሬ ዘንባባ እሾሃማ ነው አንተም የኃይልና የድል ምልክት አለ ስንል ዘንባባ እንይዛለን። ዘንባባን በእሳት ቢያቃጥሉት እሳቱ ለብልበው ይተዋል እንጂ አያቃጥለውም። አንተም ባህሪ የማይመረመር ጌታ ነህ ስንል ዘንባባ ይዘን እናከብረዋለን። ዘንባባ ረጅም ነው አንተም ልዑለ ባህሪ ነህ። ዘንባባ ወይም ቴምር ፍሬው አንድ ነው በእሾህም የተከበበ ነው። አንተም ባህሪ አንድ ነው ለወደድከው ካልሆነ ምስጢርን አትገልጥም ስንል ዘንባባ ይዘን በእጃችን ላይ በግንባራችን ላይ ያሰርን እናከብረዋለን። እሱ ብቻ አይደለም እንኳን ላንተ ለተቀመጥክባት አህያ ክብር ይገባል እያሉ ልብሳቸውን እያወለቁ እያነጠፉ አመስግነውታል። ክርስቲያኖች ለዚህ ነው እኛም ዛሬ ጡት የሚጠቡ ሕፃናት የቢታንያ ድንጋዮች ካመሰገንሁማ አንተን እኛ እንዴት አናመሰግንህም እያልን ጌታ የተቀመጠባት ያቺ አህያ እንደዚህ ከከበረች ዙፋኑ ያደረገች ነፍስና ስጋን ካንቺ የነሳ እመቤታችን አንቺንማ እንዴት አናመሰግንሽ እያልን እንደ ሕፃናቱ እንደ ቢታንያ ድንጋዮች ሆሳዕና በአርያም እያልን የምናከብረው። የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ ካህናት፣ ዲያቆናት እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ በዚህ ቦታ የሰበሰበን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እግዚአብሔር በቸርነቱ እንኳን ለዚህ ቀን በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አንድ ቀድሜ የምነግራችሁ ነገር በተቻላችሁ መጠን እዚህ ባላችሁበት ሰዓት ሁሉ ከራሳችሁ ጋር ለመሆን ሞክሩ። ራሳችሁን ሰብስቡት። አንድ ሰዓት ምንም ሳታዳምጡ ከምትቀመጡ 5 ደቂቃ ጥሩ አድርጋችሁ አድምጣችሁ ወጣችሁ ብትሄዱ ይሻላል። ዝም ብላችሁ አይናችሁም ልባችሁም እንዳይባክንባችሁ ብዬ ነውና ራሳችሁን ሰብስባችሁ ለነፍሳችሁ ስንቅ የሚሆነውን እግዚአብሔር ያዘጋጀውን ቃል እግዚአብሔር ይዛችሁ እንድትሄዱ ብዬ ነው። ዛሬ እንግዲህ ሆሳዕና ነው። ሆሳዕና በሚል ርዕስ ነው የምንማማረው። እስኪ ሆሳዕና በሉ ሁላችሁ። ይሄ ወሬውም ምኑም እንዲቆም እንቅልፉም እንዲለቃችሁ ከድካምም እንድትበረቱ ሆሳዕና በሉ።
ሆሳዕና በአርያም በሉ። በደንብ ድምፅ ጨምሩበት። አያችሁ አሁን ትንሽ ድምፅ ቀነሰ። እንደገና ሲበሉ ሆሳዕና በአርያም። እሺ የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ነው። ዛሬ እንግዲህ እሁዱ ሆሳዕና ነው። ለምንድን ነው ሆሳዕና የተባለው? ይሄንን ታሪክ የዛሬ ዓመት ሰው ቢጠይቃችሁ ለሰው ማስረዳት ይገባችኋል፣ ክርስቲያን እንደመሆናችሁ ማለት ነው። ምን ማለት ነው ሆሳዕና? የዛሬው እሁድ ለምንድን ነው ሆሳዕና የተባለው? ለምንድን ነውስ የምንሰበሰበው? ለምንድን ነው እንደዚህ አይነት ነገር የምንይዘው? ይህንን ሁሉ ትርጉሙን አውቀን ክርስቲያን የሚሰራውን አውቆ የሚሰራ ነው፣ በእግዚአብሔር አምሳል ስለተፈጠረ ማለት ነው። እና ይህንን እንድታውቁ ልብ ብላችሁ ስሙኝ። ለሁሉም እግዚአብሔር ከሁላችን ጋር ይሁን። ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በጽሐ ቤተፋጌ እንተገቦ ደብረ ዘይት። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም በቀረበ ጊዜ በደብረ ዘይት ጎን በሚሆን ቤተፋጌ ከሚባል ቦታ ደረሰ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከስቅለቱ በፊት ዓርብ ሊሰቀል እሁድ ማለት ነው። እሁድ ቀደም ብሎ ቅዳሜ ለእሁድ አጥቢያ ሌሊቱን ቤተፋጌ ከሚባል ቦታ ላይ ደረሰ። ማን? ጌታችን። በየት? በደብረ ዘይት አጠገብ። ስሙ ማን ይባላል? ቤተፋጌ። እዚያ ቦታ ላይ ሲደርስ ደቀ መዛሙርቱን እንዲህ አላቸው፣ ወይቤሎሙ እግዚእ ኢየሱስ ወምዝ ፈነወ እግዚእ ኢየሱስ ክልኤተ ማርዳይሁ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለት ተማሪዎቹን መርጦ እንዲህ አላቸው፣ ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለው ሀገር ሂዱ፣ ወትረክቡ እድግተ እስርተ ምስለ እዋላ፣ ከውርንጫዋ ጋር የታሰረች አህያ ታገኛላችሁ። ፍትሕዎሙ ወአምጽእዎሙ ሊተ፣ እናቲቱንም ግልገሏንም ፈትታችሁ አምጡልኝ አላቸው። እመቦ ዘይቤለክሙ ምንተ ትገብሩ፣ እናንተ ሰዎች የታሰረ አህያ የምትፈቱ ምን እያደረጋችሁ ነው የሚላችሁ ሰው ካለ በሉ እግዚኦሙ ይፈቅዶሙ፣ ባለቤታቸው ጌታቸው ይፈልጋችኋል በሉ። ውእተ ጊዜ ይፌንውክሙ፣ ያን ጊዜ አህዮቹን ስትፈቱ ለምንድን ነው እነዚህን አህዮች የምትፈቱ የሚላችሁ ሰው ከመጣ ባለቤታቸው አምጡ ብሎናል በሉ፣ ሰዎቹም ይሰዷቸዋል። ወዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ እንዘ ይጽያን ዲበ እድግት ወዲበ እዋላ። ይህ ሁሉ የተፈጸመው እንደዚህ ያደረገው በነቢይ በዘካርያስ የተነገረው ትንቢት ይደርስ ዘንድ ነው። ምን የሚል? የጽዮንን ልጅ እንዲህ በሏት፣ እነሆ ጻድቅና የዋህ የሚሆን ንጉሥሽ በአህያዋና በውርንጫዋ ላይ ተጭኖ ወደ አንቺ ይመጣል ተብሎ በነቢይ የተነገረው ይፈጸም ዘንድ ጌታችን አህያ አምጡልኝ አለ። ወገብሩ አርዳይሁ በከመ አዘዞሙ እግዚእ ኢየሱስ፣ ደቀ መዛሙርቱም ጌታችን እንዳዘዛቸው ሄደው ወደፊታቸው ወዳለው ሀገር ሂደው አንዲት እናት አህያ ከነወርንጫዋ ታስራ አገኙ። ያችን አህያ ፈትተው ለጌታ አመጡለት። ወረሃኑ አልባሲሆሙ በላዕሌሆሙ፣ ቅዱሳን ሐዋርያት ልብሳቸውን መደረቢያቸውን ከአህዮቹ ላይ አነጠፉለት። ወተጽዕነ ዲቤሆሙ፣ ጌታችንም በሁለቱ አህዮች ተጫነባቸው። እናቲቱ ሁለት ነገር እናስታውላለን እንዴት አድርጎ እንደተጫናቸው። ግልገሊቱ ዝቅ ያለች ናት፣ እናቲቱ ከፍ ያለች ናት። እሱ ባወቀ ግን
ከፍና ዝቅ ሳይሉ ሁለቱን እንደ በሬ ጠምዶ በአንድ ላይ ተጭኗቸዋል። አንድም ደግሞ ውርንጫይቱ ጭነት ያለመደች ናት። እሱ ሲፈቅድ ግን መጫን ያለመደችው ውርንጫ ጠባይ ኑሯት ተገዝታ ለሱ ታዘዘች። ከቤተፋጌ እስከ ቤተ መቅደስ 16 ምዕራፍ ነው። አንድ ምዕራፍ የሚባለው የወንድ የሴት መልክ የሚለዩበት ቦታ ነው ይላል። ያ ማዶ ገሌ ነው፣ ያቺ ማዶ ገሊት ናት የሚባልበት ቦታ አይናችን ሰው መለየት እስከሚችልበት ያለው ርቀት በመጽሐፍ ቋንቋ አንድ ምዕራፍ ይባላል። ከቤተፋጌ እስከ ቤተ መቅደስ ድረስ 16 ምዕራፍ ነው። ጌታ ሰው መሆኑን ለማጠየቅ ተመቸኝ ብሎ ሁሉን አይጠቀምምና 14ቱን በእግሩ ሄደ። 2ቱን ምዕራፍ በእናቲቱ ሄደ። 2ቱን ምዕራፍ በእናቲቱ ከሄደ በኋላ መቅደሱን 3 ጊዜ ዙሮ በውርንጫይቱ ገብቷል። ይህ 16 ምዕራፍ ይሆናል። ከዚህ በኋላ ይህንን ሲያደርግ በአህያ ላይ ተጭኖ ሲሄድ ሌሎቹ ሕዝቦች ምን አደረጉ? ወነጸፉ አልባሲሆሙ ውስተ ፍኖት፣ እንኳን አንተ የተጫንክባት አህያ እንኳን መሬት ልትነካ አይገባትም ብለው ለአህያይቱ ልብሳቸውን አነጠፉለት። ሐዋርያት ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ምን አደረጉ? ለአህያይቱ አነጠፉላት። አህያይቱ በመሬት ላይ አትሄድም ብለው። አንዳንዶቹ ደግሞ ምን አሉ? ወቦ ካልአን ሕዝብ እለመተሩ አይጹቀ ይላል። ሌሎቹ ደግሞ ሙስተ ዕፀው። ሌሎቹ ደግሞ ምን አደረጉ? ከወይራው ይኸው እንደዚህ ከዘንባባው በዕለቱ ጌታ ተቆርጦ የተመሰገነበት ዛፍ ነው። ይሄ 3 አይነት ዛፎች ናቸው የሆሳዕና ዕለት ጌታ የተመሰገነባቸው። ልብሳቸውን ማንጠፍ ያልቻሉ ሰዎች ደግሞ ቅጠል እየቆረጡ አነጠፉለት። አንዱ ዘንባባ ነው፣ አንዱ ወይራ ነው፣ አንዱ ደግሞ ምንድነው? ተምር ይባላል። የተምር ዛፍ ነው። እነዚህ 3ቱን አነጠፉለት። ከዚያ በኋላ በፊት ያሉትም እለሂ ያሐውሩ ወለሂ ይተልው፣ አህያይቱን እየመሩ የሚሄዱ ነበሩ። ከአህያይቱ በኋላ የሚከተሉ ነበሩ። አህያይቱን የሚመሩትም ሆሳዕና ለወልደ ዳዊት ይላሉ። አህያይቱን የሚከተሉትም ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና መባል ይገባዋል። ሆሳዕና ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ቡሩክ ነው። ሆሳዕና በአርያም፣ በአርያም ለእርሱ ምስጋና ይገባል እያሉ አመሰገኑት። ሕፃናት ተሰብስበው በዛሬ ቀን ጌታችንን ሆሳዕና በአርያም፣ ሆሳዕና በአርያም እያሉ አመስግነዋል። ሕፃናት የሚባሉት እንደነዚህ ሕፃናት ብቻ አይደለም። የ40 ቀን ሕፃናት ቤተ መቅደስ በብሉይ ኪዳን ቤተ መቅደስ መግባት የሚቻለው በ40 ቀን ነው። 40 ቀን መዋዕለ ንጽሕ ተፈጽሞላቸው ቤተ መቅደስ የገቡ ሕፃናት እናታቸው ልጄ ምን ሆነ እያሉ እየደነገጡ የ40 ቀን ሕፃን አፉ ሲፈታ ያስደነግጣል። የእናቱን ጡት እናቱ ጡት ስታጎርሰው ጡቱን እየተወ ሆሳዕና በአርያም ብሏል። ዛሬ የ40 ቀን ሕፃናት የ80 ቀን ሴቶች ሕፃናት ሆሳዕና በአርያም እያሉ ፈጣሪያቸውን ለይተውት አውቀውት አመስግነውታል። ታዲያ በዚህ ጊዜ ቀናተኞች ጸሐፍት ፈሪሳውያን መጥተው እነዚህ ሰዎች የሚሉትን አሰማም እንዴ ያሉ፣ ምን እያሉህ ነው አሉ። አሰማም፣ አዎ ሰምቻለሁ። እናንተስ የመጽሐፉን አልሰማችሁም እንዴ ያሉ። ለምንድን ነው ሆሳዕና የሚባለው ነገር ቁም ነገር ስላለው ነው። ሕዝቡ ሆሳዕና ሲል ለምንድን ነው ዝም የምትለው? ገስጾሙ ለአርዳኢከ፣ ደቀ መዛሙርትን ገስጻቸው፣ ሕዝቡንም ዝም በሉ፣ ሆሳዕና አትበሉኝ በላቸው አሉት። ለምንድን ነው ዝም እምላቸው? አሰማም እንዲህ አሉት። እናንተ የመጽሐፉን አልሰማችሁም? እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በይንተ ጸላኢ፣
ከመትንስቶ ለጸላይ ወለገፋይ ከሕፃናት አንደበት ምስጋናን አዘጋጀህ በይንተ ጸላይ ዲያብሎስን ደስ አይበለውል ብለህ ከመትንስቶ ለጸላይ ጸላይ ዲያብሎስን ወለገፋይ ገፋይ አይሁዳዊ ተነቅለው ዘንድ ከሕፃናት አንደበት ምስጋናን አዘጋጀ ተብሎ የተነገረልኝ ፈጣሪ ነኝ እኮ አላቸው። አላወቃችሁኝም እንዴ ፈጣሪ ነኝ አላቸው። ይህንን አማን እብለክሙ እነዚህ ሕፃናት ዝም ቢሉ ይላል ተመልከቱ፣ ድንጋዮች ያመሰግኑኛል አላቸው። እነዚህ ድንጋዮች ያመሰግኑኛል። ሕፃናትን ዝም በሉ እሱ ዝም ባይል ዝም በሉ ዝም አላስቢል ቢለዱና ሕፃናትን ዝም በሉ ሆሳዕና ይባል አትበሉ ብለው ሕፃናትን ከለከሏቸው። ሲከለክሏቸው የደብረ ዘይትና የቢታንያ ድንጋዮች በሙሉ መጥተው አፍ አውጥተው ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት እያሉ አመሰገኑት። ስለዚህ ምን አደረገ? ክርስቶስ ሙቶ በሞቱ ሞትን ወግቶ አሸነፈ። ክርስቶስ አምላክ ነው የምንለው ሌላ ቢሆን ኑሮ ነቢይ ቢሆን ኑሮ ነቢይ በሞቱ ሞትን ማሸነፍ አይችልም። ክርስቶስ ግን አምላክ ስለሆነ በሞቱ ሞትን ድል ነሳና ሞት ሆይ መውጃ ወዴት አለ ብለን በሞት ላይ እንድንፎክር አደረገ። ስለዚህ ክርስቶስ ምን አደረገ? ይሄ የሚደረግበት ምክንያት አሸናፊ እግዚአብሔር ነህ። እስኪ በሉ አሸናፊ እግዚአብሔር በሉ። አጋንንትን አላሸነፈም? ሞትን አሸንፎና ላዛርን ከሞት አላስነሳም? ራሱ ሞትን አሸንፎ አልተነሳም? ተነስቷል። ስለዚህ ክርስቶስ ምንድን ነው? አሸናፊ ነው። ሁለተኛ ደግሞ የዘንባባን ግንድ እሳት ብታቃጥሉት ለብልቦ ይተባዋል እንጂ ጨርሶ አይበላውም። ለብልቦ ይተባዋል እንጂ ጨርሶ አይበላውም። ምስጢሩ ምንድን ነው? ጨርሶ የማትታወቅ የማትመረመር አምላክ ነህ ማለት ነው። እስኪ የማትመረመር አምላክ ነህ በሉ። የማትመረመር አምላክ ነህ። እንደገና ደግሞ ዘንባባ የደስታ ምልክት ነው፣ የማግኘት ምልክት ነው። አብርሃም ይስሐቅን ሲወልድ ይስሐቅ ያዕቆብን ሲወልድ ዘንባባ ይዞ እግዚአብሔርን አመስግኗል እና አንተ ተድላ ደስታችን በአንተ የሚፈጸምልን ፍስሐ ሁሉ ዓለም ነህ ሲሉ ዘንባባ ይዘው አመስግነውታል። ተምር ይዘው ለምን አመሰገኑት? ተምር ከፍ ያለ ነው። ከፍ ያለ ነው። አይታችሁ ታውቃላችሁ አይደለም? ከፍ ያለ ነው። ቁመቱ ትልቅ ነው። እኔም አይቼዋለሁ። ኢየሩሳሌም በብዙ ተምር ይመረታል። ታዲያ ከፍ ያለ ነው። አንተ ልዑል እግዚአብሔር ነህ ማለት ነው። እስኪ በሉ ጠባብ ደረት አጭር ቁመት ይዘህ ተወልደህ ብንዳስስም ለእኛ ብለህ በምድር ብትመላለስም አንተ ልዑል እግዚአብሔር ነህ፣ የፍጥረታት ጌታ፣ የአማልክት አምላክ፣ የጌቶች ጌታ ነህ ለማለት ተምር ይዘው አመሰገኑ። የተምር ፍሬው በእሾህ የተከበበ ነው። አንተም ጌትነትህ አይመረመርም። ተምር ውስጡ ፍሬው አንድ ነው። ለምሳሌ የሮማን ፍሬ ብታዩ ሮማን ውስጡ በጣም ብዙ ፍሬ ነው ያለው። ተምር ግን ላይኛውን ቅርፍቱን በልታችሁ ውስጡ ስታዩ ስንት ፍሬ ነው ያለው? አንድ ፍሬ። አንተም ተቀዳሚ ተከታይ የሌለ የአብ የባሕሪ ልጅ ነህ። እስኪ ተቀዳሚ ተከታይ የሌለ በሉ። የአብ በሉ የባሕሪ ልጅ ነህ። እኛ የአብ ልጆች ነን አይደለም? ነን። በምን? በጸጋ በሉ። ክርስቶስ ግን የባሕሪ ልጅ ስለሆነ ብቸኛ ልጅ፣ ብቸኛ ልጅ፣ ብቸኛ አምላክ፣ ከብቻው ከአብ የተወለደ ብቸኛ አምላክ፣ ከብቻዋ ከድንግል የተወለደ ብቸኛ አምላክ ስለሆነ ከዚህ የተነሳ ወልድ ዋሕይነ፣ አንድም ዋሕደ ባሕሪነ፣ አንድ ባሕሪነ። እስኪ አንድ ባሕሪነ በሉ። አንድ ከካቶሊክ የምንለየው ይሄ ነው። ካቶሊክ ሁለት ባሕሪ ነው የምትለው፣ እኛ አንድ ባሕሪ ነን ነው የምንለው። አንድ ባሕሪ ነው። የደከመም ያው እሱ ነው፣ ያሸነፈም እሱ ነው። ያንቀላፋም ያው እሱ ነው፣ ባሕሪ የገሰጸም እሱ ነው። የተራበም ያው እሱ ነው፣ ህብስት አበርክቶ ያጠገበም እሱ ነው። የተጠማም እሱ ነው፣ ውሃውን ጠጅ አድርጎ ያረካም እሱ ነው። የጠየቀም እሱ ነው፣ ሳይጠይቅ ያወቀም እሱ ነው። የታመመም እሱ ነው፣ የታመሙትን የፈወሰም እሱ ነው። የሞተም እሱ ነው፣ ሙታንን ያስነሳቸው ሞትን ያሸነፈውም እሱ ነው። በጠባብ ደረት የተወሰነውም እሱ ነው። በሰማይ ከአባቱ ጋር የሚመሰገነውም እሱ ነው። የሚደክመውም እሱ ነው። ኃያሉም እሱ ነው። የወደቀውም እሱ ነው። ትንሣያችንም እሱ ነው። ስለዚህም ተባለ አንድ ባሕሪ ክርስቶስ በሉ እንጂ አንድ ባሕሪ ክርስቶስ ከሁለት የማይከፈል ነይነሳ ይንፈልጦ ለአሐዱ ክርስቶስ ሀበ ክልኤቱ ህላዌያት
ወይ ሀበክሌቱ ገጻት ይላል። ተመልከቱ። አንድ ክርስቶስን ወደ አንድ ወደ ሁለት አካል ወደ ሁለት ባህሪ ወደ ሁለት ክፍል አንከፍለውም ብሎ ይነገራል። ከቃሉ ጋር ናችሁ። ከዚያ ደግሞ ምን ይዘው አመሰገኑት? አንድ ዛፍ ቀረን። አይዟችሁ። አቤት ወይራ ጽኑ ነው፣ አንተም ጽኑ አምላክ ነህ ማለት ነው። እስኪ ጽኑ አምላክ በሉ። ጽኑ አምላክ ነህ። ተመልከቱ። ትጉ ዘይደቅስ ፈጣሪ ምን አለ? ዘይደክም እግዚ ስሉጥ ላይለ ኩሉ ይላል። ተመልከቱ። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ሁላችንንም እግዚአብሔር ይማረን፣ እግዚአብሔር ይማረን፣ እግዚአብሔር ይማረን። ስለዚህ ሁላችሁም ሰሞኑን እየመጣችሁ ግብረ ሕማማት እንድትሰሙ። ግብረ ሕማማት ማለት የክርስቶስ ሕማማት ታሪክ የያዘ መጽሐፍ ነው። መጽሐፉ የሌለበት ሀገር እንኳን ቢኖር የ6 ወር ጎዳና ሂደህ እንኳን ቢሆን ሳትሰማ አትተዋል ይላል። ስለዚህ ሁላችሁ መጣችሁ እንድትሰሙ ይልመድባችሁ። እሺ፣ ከተፈሰከም በኋላ እንደዚህ በስታችሁ ነው። ስትበዙ ደስ ይለናል እንጂ በቀር ዳሩን አትይሉ። እግዚአብሔር ሁላችሁ ጋር ነው። ላስተማሩንን ሁሉ ቃለ ሕይወትን ያሰማልን። ትምህርት እንዳገኘችሁበት ተስፋ አደርጋለሁም። የሚመጣው የፋሲካ በዓል የሰላም የጤና እንዲሁም አገራችን ኢትዮጵያ ሰላም እንዲያደርግልን ልዑል እግዚአብሔር ይርዳን። ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ፣ ላይክ ሼር ማድረጉም እንዳትረሱ። በሚቀጥለው እስክንገናኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ይብዛ።